ሰላም፣ ወደ ዛሬው ዳሰሳችን እንኳን በደህና መጣችሁ። ዛሬ በቀረቡልን ምንጮች ላይ ተመሰረተን ስለ መስዋዕትነት እና ቤዛነት ያሉትን ጥልቅ ሐሳቦች እንመረምራለን። ሁላችንም ስለ ኃጢአት ዋጋ እናስባለን። ነገር ግን ዛሬ የምንጠይቀው ጥያቄ ትንሽ የተለየ ነው። በሰው እይታ እና በእግዚአብሔር እይታ የዋጋው ልክ ምን ያህል ይለያያል? በቀረቡልን ጽሑፎች ውስጥ ሁለት ቁልፍ ቃላት አሉ፣ ሰማዕትነት እና ማስተሰረያ። በውጫዊ እይታ ሁለቱም ሞትን ያካትታሉ። ግን ምንጮቹ እንደሚሉት በሁለቱም መካከል ያለው ልዩነት የሰማይና የምድር ያህል ነው። እስኪ ይህንን ልዩነት በጥልቀት እንመርመር። አዎ፣ የዛሬው ተልኳችን ይህንን ልዩነት መመርመር ነው። ምንጮቹ ደግሞ ይህንን ለማስረዳት በጣም ቀላል ከሚመስል ታሪክ ተነስተው ወደ ማይመረመር ስነ መለኮታዊ ሐሳብ ይወስዱናል። በተለይ ደግሞ መጣል ወይም መተው የሚለው ቃል በተለያዩ ደረጃዎች ምን ያህል የተለያየ ትርጉም እንዳለው እናያለን። ታሪኩ የሚጀምረው በአንድ ልጅ እና በከረሜላ ነው። እሺ፣ የልጁና የከረሜላው ታሪክ። ምንጮቹ እንደሚሉት ወላጆች ልጃቸው ሁሉንም አይነት ከረሜላ እንዲበላ ይፈቅዱለታል። ነገር ግን አንድ የተለየ ከረሜላ፣ ጣፋጭ መስሎ የሚታየውን የጉንፋን ከረሜላ እንዳይበላ በጥብቅ ያዙታል። ልጁ ግን ፍላጎቱን መቆጣጠር አቅቶት ይበላዋል። በጣም ቀላል ታሪክ ይመስላል። ግን ከዚህ በስተጀርባ ያለው ሐሳብ ምንድን ነው? ይሄ ታሪክ በቀጥታ ወደ አዳምና የተከለከለችው ፍሬ ታሪክ ይወስደናል። ልጁ አዳምን ይወክላል፣ የጉንፋን ከረሜላው ደግሞ ዕፀ በለስን። ዋናው ነጥብ አለመታዘዝ የሚመነጨው ከክፋት ሳይሆን ከራስ ፍላጎት ቅድሚያ መስጠት መሆኑን ለማሳየት ነው። ልጁ ከረሜላውን የበላው ጣፋጭ መስሎ ስለታየው ብቻ ነው። የወላጆቹ ትዕዛዝ ለእርሱ ምንም ትርጉም አልነበረውም። ዋናው ነገር የራሱ ጊዜያዊ ፍላጎት ነበር። ማለትም ችግሩ ሕግን መጣሱ ብቻ ሳይሆን ለምን እንደጣሰው ነው። ከወላጁ ቃል ይልቅ ለራሱ ምላስ ምርጫ ሰጠ። ይህንን ከአዳም ታሪክ ጋር ስናገናኘው እግዚአብሔር ይህችን እንዳትብላ ሲለው አዳም ግን እኮ ለመብላት ያጓጓል ብሎ ለፍላጎቱ ቅድሚያ እንደሰጠው ማለት ነው። በትክክል። ከዚያም ውጤቱ ይመጣል። ልጁ ከረሜላውን ከበላ በኋላ ይታመማል። ይህ ሕመም የኃጢአት ቀጥተኛ ውጤት የሆነውን መከራ ያሳያል። ነገር ግን ምንጮቹ እንደሚሉት ይህ መከራ የቅጣት ብቻ ሳይሆን የትምህርት መሳሪያም ነው። የትምህርት መሳሪያ? አዎ። ልጁ ከታመመ በኋላ ጣፋጭ መስሎ የታየኝን ሁሉ በዘፈቀደ መብላት የለብኝ የሚል ትምህርት ያገኛል። መከራው የተሻለ ምርጫ እንዲያደርግ ያስተምረዋል። እስኪ ይሄ በጣም ወሳኝ ነጥብ ነው። ምንጮቹ እግዚአብሔር የፈቀደው ፈተና ፍጥረታቱ ሊሸከሙት የሚችሉት እንደሆነ ይናገራሉ። ታዲያ ይህ ማለት የተከለከለው ከረሜላ ወይም ፍሬ ዓላማው ለማጥመድ ብቻ አልነበረም ማለት ነው። አንድ ዓመት የሥልጠና ልምምድ ነበር። ልጁ ፈተናውን ቢያልፍ ኖሮ ለተሻለ ነገር፣ ምናልባትም ለጤና ከረሜላ ይዘጋጅ ነበር ያለው ነው። ፍጹም። ምንጮቹ የሚሉት ይህንን ነው። የፈተናው የመጨረሻ ዓላማ ፍጥረታትን ወደ ሕይወት ዛፍ መምራት ነበር። ልጁ የጉንፋን ከረሜላውን በመተው የጤና ከረሜላውን እንዲመርጥ እንደሚጠበቅበት ሁሉ አዳም ታዛዥ ሆኖ ቢገኝ ኖሮ ያለ መከራ ወደ ተሻለ ደረጃ ያድግ ነበር። ምንጮቹ ይህንን ከጻድቃን መላእክት ጋር ያነሳስሩታል። እነሱ ፈተናቸውን ያለ መከራ አልፈዋል ይላሉ። ነገር ግን አዳም ስለወደቀ እሱን ለማዳን ከዚህ እጅግ የላቀ ዋጋ መክፈል ነበረበት። እግዚአብሔር ሁሉንም ነገር መተው ነበረበት። ይህ ደግሞ ለቀጣዩ ታሪካችን መነሻ ይሆናል። እሺ፣ ከዚህ ቀላል የልጅና የከረሜላ ታሪክ ምንጮቹ ወደ አንድ እጅግ ድራማዊና ከባድ ታሪክ ይወስዱናል። አንድ ታናሽ ወንድም አስገድዶ መድፈር እና መግደልን የመሰለ አሰቃቂ ወንጀል ይፈጽማል። ቤተሰቡ፣ ማህበረሰቡ፣ መላው መንግሥት በቁጣ ይነሳበታል። ታላቅ ወንድም ግን ለታናሹ ካለው ፍቅር የተነሳ ወንጀሉን የፈጸምኩት እኔ ነኝ ብሎ ራሱን አሳልፎ ይሰጣል። በሕዝብ ተወግዞ ተረግሞ እና ተጠልቶ ይሞታል። ይህ እኮ አንድ ሰው ሊከፍለው የሚችለው ትልቁ መስዋዕትነት ይመስላል። ይህ ታሪክ የምትክ መሆንን ምንነት በግልጽ ያሳያል። ንጹሕ ሆኖ የሌላውን በደል ተሸክሞ መሞት። ነገር ግን ልክ ይህንን የጀግንነት ተግባር እንዳደነቅን ምንጮቹ በጣም የሚገርም ነገር ያደርጋሉ። የዚህን ክስተት ታላቅነት በአንድ ሱንጋት ያሳንሱታል። እንዴት ነው የሚያሳንሱተው? ከዚህ በላይ ምን መስዋዕትነት አለ? ታሪኩን በነፍሳት ዓለም
ዳግም ይተርኩታል። ወንድም ትል፣ ሴት ትል በቆሻሻ ክምር ላይ የሚሩ ቃላትን በመጠቀም የሰው ልጅ ክብር ዝቅ ያደርጉታል። እስቲ አስቡ፣ አንድ ትል ለሌላ ትል በቆሻሻ ክምር ላይ ቢሞት፣ የቱንም ያለ ትሎቹ ዓለም ትልቅ ነገር ቢሆን ከሰው እይታ አንጻር ምን ያህል ዋጋ አለው? ምንም ማለት አይደለም። ይህ ንስስር በጣም አንገብጋቢ ነው። ታዲያ ምንጮቹ ለምን ያንን ያደርጋሉ? ይህንን ታላቅ የሰው መሥዋዕትነት ከትላትል ሞት ጋር ማነጻጸር ሆነ ተብሎ የተደረገ ማሳነስ ነው። ዓላማው ምንድን ነው? ዓላማው የክብርንና የዋጋን ደረጃ ለማሳየት ነው። ምንጮቹ ሊነግሩን የሚፈልጉት ነገር አለ። ተለያዩ የመተው ወይም የመጣል ደረጃዎች አሉ። በትላትል መጣል ቀላል ነው። በሰዎች መጣል ከባድ ነው። ነገር ግን በእግዚአብሔር መጣል ከሁለቱም ጋር ፈጽሞ አይወዳደርም። በፍጡራን መጣው የቱንም ያህል ከባድ ቢሆን ከፈጣሪ መተው ጋር ሲነጻጸር ልክ እንደ ትል ሞት ነጂር ነገር ነው እያሉ ነው። ይህ ማለት በምሳሌው ላይ ታላቅ ወንድም በሰዎች ተጥሎ ሞተ፣ በሰው ልጆች እይታ ትልቁን ዋጋ ከፈለ። ነገር ግን ምንጮቹ እንደሚሉት ይህ በሰው እይታ ብቻ ነው። የእግዚአብሔር እይታ የተለየ ነው። በትክክል። ምክንያቱም ኃጢአት የሚፈጸመው በመጨረሻ በእግዚአብሔር ላይ ነው። ወንጀለኛው ታናሽ ወንድም በወንድሙ ምትክ ነፃ ወጣ። ነገር ግን በእግዚአብሔር ፊት አሁንም ወንጀለኛ ነው። ምንጮቹ እንደሚሉት ወደ እሳት ባህር ይታላል። ታላቅ ወንድሙም ቢሆን በሰዎች ፊት ጀግና ቢሆንም ለሰራቸው ሌሎች ኃጢአቶች በእግዚአብሔር ፊት መቆሙ አይቀርም። ስለዚህ በሰው መጣልና በእግዚአብሔር መጣል መሃል ያለው ልዩነት የሰማይና የምድር ያህል ነው። የሰው ፍርድ ጊዜያዊ ነው፣ የእግዚአብሔር ፍርድ ግን ዘላለማዊ ነው። እሺ፣ አሁን ሁለት የተለያዩ ታሪኮችን አይተናል። የልጁን ቀላል ስህተት እና የወንድሙን ታላቅ መሥዋዕትነት። ምንጮቹ እነዚህን ታሪኮች ተጠቅመው ስለ ሰውና መለኮታዊ ክፍያ ምን ሊያስተምሩን እየሞከሩ ነው? አሁን ወደ ዋናዎቹ ቃላት፣ ወደ ሰማዕትነት እና ማስተሰሪያ። በውጫዊ እይታ ሁለቱም ሞት ናቸው። ሁለቱም መሥዋዕትነት ይመስላሉ። ታዲያ ይህ ሁሉ ያየነው ነገር እንዴት ነው ልዩነታቸውን የሚያሳየን? ልዩነቱ የሚመነጨው በማን ተጣለቀ የሚለው ጥያቄ ነው። እስኪ ሰማዕትን እንውሰድ። ሰማዕት ለእምነቱ ሲል ዋጋ ይከፍላል። በሰዎች ይጣላል፣ ይገደላል፣ ስጋዊ ሕይወቱን ያጣ። ልክ እንደ ምሳሌው ታላቅ ወንድም። ነገር ግን ከሞቱ በኋላ የሚሆነው ነገር ነው ወሳኙ። ምንጮቹ የሚሉት ሰማዕቱ ከሞተ በኋላ በእግዚአብሔር እቅፍ ይቀበሉታል። ሞት ለእርሱ ወደ እግዚአብሔር መግቢያ በር ይሆናል። ነገር ግን ይህ እኮ ትልቅ ዋጋ ነው። በምድር ያለውን ሕይወቱን በሙሉ መስጠቱ ቀላል ነገር አይደለም። ምንጮቹ ይህንን ዋጋ በቂ አይደለም እያሉ ነው። የትንሽ ግራ ያጋባል። አስቀድሞም ቢሆን በጊዜ ሂደት የሚጠፋውን ስጋዊ ሕይወት ነው የሰጠው። የማስተሰሪያ መሥዋዕትነት ግን ፈጽሞ የተለየ ነው። ምንጮቹ እንደሚሉት በታሪክ ውስጥ ብዙ ሰዎች በመስቀል ላይ ተሰቅለው ሞተዋል። ስጋዊ ሕመሙ ለክርስቶስ ብቻ የተለየ አልነበረም። ሌሎችም ያንን ስቃይ ቀምሰዋል። እሺ፣ ታዲያ በውጫዊ ሁኔታ ስቃዩ ተመሳሳይ ከሆነ በሰዎች መጣል፣ ስጋዊ ሕይወትን ማጣት፣ በሁለቱ ሞት መካከል ያለው ይሄ ትልቅ ልዩነት የት ጋ ነው ያለው? ማይታይ ነገር ነው ማለት ነው። በትክክል ማይታይ እና ማይመረመር ነገር ነው። የክርስቶስን ሞት ልዩ እና አንድ ብቻ ያደረገው በእግዚአብሔር መጣሉ ነው። ይህ ነው ማንም ፍጡር ሊከፍለው የማይችለው ዋጋ። ስለዚህ የማስተሰሪያ መሥዋዕትነት 3 ነገሮችን ያካትላል። ሕይወትን ማጣት፣ በፍጡራን መጣል እና ከሁሉም በላይ በፈጣሪ መጣል። ሰማዕቱ የመጀመሪያዎቹን ሁለቱን ብቻ ነው የሚያልፈው። 3ኛው ደረጃ ላይ ፈጽሞ አይደርስም። ይሄ ለመረዳት የሚከብድ ሐሳብ ነው። በፈጣሪ መጣል ማለት ምን ማለት እንደሆነ ማሰብ ራሱ ያስፈራል። ምንጮቹ ይህንን ጽንሰ ሐሳብ የሚገልጹት በሁለት የተለያዩ አዳሞች ምሳሌ ነው። የመጀመሪያው አዳም የሰውን ልጅ ሚና ሲወክል፣ ሁለተኛው ደግሞ የእግዚአብሔርን ሚና ይወክላል። ሰው ልጆችን የሚወክለው አካል ከእርሱ የሚጠብቀው ትልቁ ትእዛዝ ነፍሱን እስከ መስጠት ድረስ እግዚአብሔርን መውደድ ነው። ይህን ሲያረግ በሰዎች ይጣላል፣ በዓለም የተናቀ ይሆናል። ነገር ግን በመጨረሻ በእግዚአብሔር ዘንድ
ተቀባይነትን ያገኛል። ይህ የሰማዕትነት መንገድ ነው። ይህንን ወደ መጀመሪያው ታሪካችን ከመለስ ነው ቀዳማዊ አዳም የከረሜላውን ፈተና የወደቀው ልጅ ነው። አሁን የእርሱ ዝርያዎች የተሰጣቸው ፈተና ለእግዚአብሔር እስከ ሞት ድረስ ትታዘዛለህ ወይ የሚለው ነው። ይህንን ፈተና ካለፉ ሰማዕት ይሆናሉ። ልክ ነህ። በሌላ በኩል ዳግማዊ አዳም ክርስቶስ አለ። የእርሱ ሁኔታ ፈጽሞ የተለየ ነው። እርሱ ፈጣሪና የሁሉ ነገር ደጋፊ ነው። ካልፈቀደ በቀር ሞት በእርሱ ላይ ስልጣን የለውም። ምንጮቹ እንደሚሉት ሞት ራሱ የእርሱ ፍጡር ነው። ስለዚህ የእርሱ መስዋዕትነት እንዲሁ የሚጠፋን ሕይወት መስጠት አይደለም። ታዲያ መስዋዕትነቱ ምንድን ነው? ሕይወቱን ካልሰጠ? ሕይወትን ሰጥቷል። ነገር ግን የዋጋው ምንጭ የሕይወቱ መጥፋት አይደለም። የዋጋው ምንጭ ከእግዚአብሔር ራሱ ማለትም ወልድ ከአብ የመለየት ልምምድ ነው። ይሄ እንዴት ሊሆን ይችላል? ማሰብ ይከብዳል። ነገር ግን ምንጮቹ እንደሚሉት እግዚአብሔር ለራሱ ያስቀመጠው መስፈርት ይህ ነበር። ከፍጡራን ከሚጠበቀው መስፈርት ጋር ፈጽሞ የማይነጻጸር። ይህ በጣም ወሳኝ ነጥብ ነው። እግዚአብሔር ከፍጡራን የሚጠይቀው መስፈርትና ለራሱ ያስቀመጠው መስፈርት ይለያያል። ከፍጡራን የሚጠበቀው ሥጋዊ ሕይወታቸውን እስከ መስጠት መድረስ ብቻ ነው። ነገር ግን እግዚአብሔር ከራሱ የጠየቀው ሁሉን ነገር መተው ነው። ይህ ማለት ዳግማዊ አካል የሆነው ወልድ ከመጀመሪያው አካል ከሆነው ከአብ የመለየት ደረጃ ላይ መድረስ ማለት ነው። በትክክል። ይህ ደግሞ በምድር ላይ ላለ ለማንኛውም ፍጡር ማይታሰብና ማይቻል ነው። አንድ ፍጡር ሌላ ፍጡርን መግደል ይችል ይሆናል፣ ነገር ግን በፍጹም ሊጥለው አይችልም። መጣል የሚችለው ፈጣሪ ብቻ ነው። ስለዚህ ክርስቶስ በመስቀል ላይ አምላኬ አምላኬ ለምን ተውኸኝ ብሎ ሲጮህ እያጋጠመው የነበረው በሮማውያን ወታደሮች መገደልን ሳይሆን በፈጣሪ መታለን ነበር። ያ ጩኸት የሥጋዊ ሕመም ሳይሆን የመንፈሳዊ መለያየት ጩኸት ነበር። ስለዚህ በመጨረሻ ምንጮቹ ላይ የተጠቀሰውን ታላቅ ተገላቢጦች ነው ያለን። ሁለት አካላት ሞቱ። አንደኛው የዳነው ሰው ወይም ሰማዕት ሲሞት ከእግዚአብሔር ጋር ይገናኛል። ሞት ለእርሱ ወደ እግዚአብሔር መግቢያ በር ይሆናል። ሌላኛው አዳኙ ወይም ዳግማዊ አዳም ሲሞት ግን ከእግዚአብሔር ይለያያል። ውጤታቸው ፍጹም ተቃራኒ ነው። ይህ የጉዳዩ እምብርት ነው። ለአዳም ማለትም ለሰው ሞት የእግዚአብሔርን እቅፍ መቀበያ ሲሆን፣ ለክርስቶስ ለአምላክ ሞት ከአብ መለየት ነበር። ሁለቱም ሞት ተብለው ቢጠሩም ልምዳቸውና ውጤታቸው ፍጹም የተለያየ ነው። አንደኛው ዋጋ ከፍሎ ወደ ሕይወት ገባ። ሌላኛው ግን የማንም ፍጡር ኃጢአት ዋጋ ለመክፈል ከሕይወት ምንጭ ተለየ። የሰው ልጅ ሊከፍለው የሚችለው ትልቁ ዋጋ እግዚአብሔር ሊከፍለው ከሚችለው ትንሹ ዋጋ ጋር እንኳን አይወዳደርም። የዛሬው ትልቅ ዳሰሳችን ዋና ነጥብ ይሄ ይመስለኛል። ምንጮቹ ሰዎች ሊከፍሉት በሚችሉት የመሥዋዕትነት ጣሪያ ጊዜያዊ ሕይወትን ሰጥቶ በእግዚአብሔር እቅፍ መግባት እና እግዚአብሔር ብቻ በከፈለው ልዩና ሊመረመር በማይችል መሥዋዕትነት ማለትም ዘላለማዊው አምላክ ከአምላክ የመለየትን ስሜት መቅመሱ፣ በነዚህ መካከል ግልጽ መስመር ያስቀምጣሉ። አንደኛው የፍጡር መሥዋዕትነት ነው፣ ሌላኛው የፈጣሪ መሥዋዕትነት ነው። በቃ ይህንን ዝርዝር ውይይታችንን በአንድ አጓጊ ጥያቄ እንዝጋ። ምንጮቹም ያተኮሩት በተከፈለው ዋጋ ላይ ነው። እግዚአብሔር የሰውን ልጅ ሕይወቱን እንዲሰጥ ቢጠየቅም እርሱ ለራሱ ያስቀመጠው መስፈርት እጅግ የላቀ መሆኑን አይተናል። ታዲያ የመሥዋዕትነት ምንነት የሚለካው በጠፋው ነገር ከሆነ ሁሉን ነገር የያዘ አካል ለአፍታም ቢሆን ሁሉን ነገር መተው ማለት ምን ማለት ነው? ይህ ጥያቄ ስለ ፍቅር፣ ስለ መሥዋዕትነት እና ስለ ወሰን የሌለው አምላክ ምንነት ጠለቅ ያለ ሐሳብ እንድናነሳ ይጋብዘናል። ምንጮቹም መልሱን ከመስጠት ይልቅ ጥያቄውን በውስጣችን እንዲያስተጋባ ይተውታል።